በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንደምን ቆያችሁ? እንደምን አረፈዳችሁ? በቸርነቱና በምሕረቱ በአባታዊ ፍቅሩ ሁላችንንም በያልንበት ቦታ የጠበቀንና እስከዚህ ዕለትና እስከዚህ ሰዓት ድረስ ያደረሰን የቅዱሳን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁ የክርስቶስ ቤተሰቦች እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በዛሬው ትምህርታችን የምንመለከተው ስለ እርሱ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የባህሪ አምላክነት እግዚአብሔርነት ቅዱሳን አበው ነቢያት በብሉይ ኪዳን እንደዚሁም ቅዱሳን አበው ሐዋርያት በሐዲስ ኪዳን ምን ብለው እንዳስተማሩና እኛም የቅድስት ኦርቶዶክስ ተዋሕዶ እምነት ተከታዮች ሁላችንም ስለ እርሱ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክነት እግዚአብሔርነት ምን ብለን መመስከር እንዳለብን ይሆናል። ይህንንም ቅዱሳት መጻሕፍትን መሰረት አድርገን እንማማራለን። ለቅዱሳን አባቶቻችን ለነቢያት ለሐዋርያት የቃሉን ምስጢር የገለጸላቸው ልዑል አምላካችን እግዚአብሔር ለኛም ለሁላችንም የቃሉን ምስጢር ይገልጽልን ዘንድ ቅዱስ ፈቃዱ ይሆንልን። ለዚህ ትምህርታችን መነሻ የምናደርገው በዮሐንስ ወንጌል በምዕራፍ 1 ከቁጥር 1 እስከ 3 የሚገኘውን ኃይለ ቃል ይሆናል። ወንጌላዊ ቅዱስ ዮሐንስ በዚህ የወንጌሉ ክፍል ላይ እንዲህ በማለት ይነግረናል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ብሏል። ወንጌላዊ ቅዱስ ዮሐንስ በዚህ የወንጌሉ ክፍል ላይ ቃል ብሎ የተናገረው እርሱን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ነው። ይህም ቃል የተባለው ዝርው የሆነ ቃል ሳይሆን አካላዊ የሆነ ቃል ነው። ስለዚህም አብ ልብ ይባላል፣ አካላዊ ልብ ነው። ወልድ ቃል ይባላል፣ አካላዊ ቃል ነው። መንፈስ ቅዱስም እስትንፋስ ይባላል፣ አካላዊ እስትንፋስ ነው። ወንጌላዊ ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስን ቃል ብሎ ሲጠራው ይህንን ያለበት ምክንያት አለው። ለዚህም 3 ምክንያቶችን ማንሳት እንችላለን። አንደኛው የአብ የወልድ የመንፈስ ቅዱስን ህልውናቸውን ለመናገር ነው። ይህም ማለት አብ ወልድ መንፈስ ቅዱስ በህልውና አንድ ናቸው። ልብና እስትንፋስ ኖረው በአፋ ወይም በውጪ የሚገኝ ቃል ፈጽሞ የለም። ልክ እንደዚሁ አብ በወልድና በመንፈስ ቅዱስ ህልው ነው። ወልድ በአብና በመንፈስ ቅዱስ ህልው ነው። መንፈስ ቅዱስም ደግሞ በአብና በወልድ ህልው ነው። ስለዚህም ህልውናቸውን ለመግለጽና ለመናገር ቃል የሚለውን ተጠቅሞ እናገኛለን። ሁለተኛ ቅድምናቸውን ለመናገር ነው። ይህም ማለት ልብና እስትንፋስ ቀድመውት በኋላ የሚገኝ ቃል ፈጽሞ የለም። ልክ እንደዚሁ የአብ የወልድ የመንፈስ ቅዱስ ቅድምናቸው አንድ ነው። አብ ቀድሞ የኖረ ወልድና መንፈስ ቅዱስ ደግሞ በኋላ የኖሩ ሳይሆን ባለመቀዳደም ባለመከታተል ያሉ ናቸው። ስለዚህም የአብ የወልድ የመንፈስ ቅዱስ ቅድምናቸው አንዲት መሆኗን ሲናገር ቃል ብሎ ጠርቶታል። ሶስተኛው ምክንያት ደግሞ ፈጠረበት ለማለት ነው። ይህም ማለት አብ ዓለምን የፈጠረው በቃሉ ነውና ፈጠረበት ለማለት ይህንን ተጠቅሞ እናገኛለን። በእነዚህ በ3 ምክንያቶች እርሱን ጌታችን መድኃኒታችን ኢየሱስ ክርስቶስን ቃል ብሎ ጠርቶታል። ከዚሁ ጋር ልንገነዘበው የሚገባን ምስጢር ቃል ከልብ ተገኝቶ በልብ ህልው ሆኖ ሲኖር ልገለጽ ባለ ጊዜ በአንደበት እንደሚገለጸ ሁሉ እንደዚሁም ወልድ ከአብ ተገኝቶ በአብ ህልው ሆኖ ሲኖር ልገለጽ ባለ ጊዜ በስጋ ተገልጧል።
ይህንን ለማመልከት ቃል ብሎ ጠርቶታል። ስለዚህም ወንጌላዊው ቅዱስ ዮሐንስ በራእይ መጽሐፉ በምዕራፍ 19 ቁጥር 13 ላይ ስለ እርሱ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ስሙ ሲናገር በደምም የተረጨ ልብስ አለው፣ ስሙም የእግዚአብሔር ቃል ተብሏል ብሏል። ይህ የእግዚአብሔር ቃል የሚለው የእርሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ነው። ስለዚህም እርሱን ቃል ብለን ስንጠራው ቃል የምንልበት መሰረታዊ ምክንያት አሁን በተማርነው መሰረት የእርሱን ከአብና ከመንፈስ ቅዱስ ጋር ያለውን የህልውና አንድነትን የቅድምና አንድነትን ለመግለጽ መሆኑን መረዳት ያስፈልገናል። በአጠቃላይ ይህ ቃል የሚለው የወንጌላዊው የቅዱስ ዮሐንስ ቃል የእርሱን የጌታችን የመድኃኒታችን የኢየሱስ ክርስቶስን መለኮታዊ ባህሪውን እግዚአብሔርነቱን የሚያሳይ የሚያረጋግጥ ነው። በዚሁ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በግልጽ እንደምንመለከተው በመጀመሪያው ቃል ነበረ በማለት የእርሱን ቀዳማዊነቱን ይናገርና ይህም ቃል ደግሞ እግዚአብሔር ስለሆነ ቃልም እግዚአብሔር ነበረ ብሎ ተናግሯል። ይህም ብቻም አይደለም፣ ይህ ቃል እግዚአብሔር ሁሉን የፈጠረ ሁሉን ያስገኘ ስለሆነ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም በማለት ፈጣሪነቱን ሁሉን አስገኝነቱን በግልጽ ተናግሮ እናገኛለን። በኦሪት ዘፍጥረት በምዕራፍ 1 ከቁጥር 1 ላይ እንደምንመለከተው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ሰማይና ምድርን የፈጠረው እግዚአብሔር ነው። ይህ እግዚአብሔር ደግሞ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ወንጌላዊው ቅዱስ ዮሐንስ በኦሪት ዘፍጥረት በምዕራፍ 1 ከቁጥር 1 ላይ የተነገረውን ቃል በዚህ በወንጌሉ ላይ ሁሉ በእርሱ ሆነ በማለት ሁሉም ፍጥረት በእርሱ በወልድ የተፈጠረ መሆኑን በግልጽ ተናግሮ እናገኛለን። ሐዋርያው ቅዱስ ጳውሎስም ወደ ቆላስይስ ሰዎች በጻፈው መልእክቱ በምዕራፍ 1 ከቁጥር 15 እስከ 16 ላይ እንደዚህ ብሏል። እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያለ ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል ብሏል። ይህ ሐዋርያው ቅዱስ ጳውሎስ በዚህ መልእክቱ ላይ የተናገረው ቃል የእርሱን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቀዳማዊነቱንና ሁሉን የፈጠረ ሁሉን ያስገኘ የሁሉ ፈጣሪ መሆኑን በግልጽ ይነግረናል። ይህም የሚያረጋግጥልን የእርሱን የጌታችን የመድኃኒታችን የኢየሱስ ክርስቶስን የባህሪ አምላክነቱን እግዚአብሔርነቱን ነው። ሐዋርያው ቅዱስ ጳውሎስ በዚህ መልእክቱ ላይ ብቻ ሳይሆን በሌሎችም የመልእክቱ ክፍሎች ላይ ስለ እርሱ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የባህሪ አምላክነት እግዚአብሔርነት በግልጽ ያስተማረውን ትምህርት በሰፊው እናገኛለን። ለዚህም ካለን ጊዜ አንጻር ዋና ዋና የሆኑትን የተወሰኑትን ክፍሎች እንመልከት። ወደ ቆሮንቶስ ሰዎች በጻፈው በመጀመሪያ መልእክቱ በምዕራፍ 2 ቁጥር 8 ላይ እንደዚህ ብሏል። ከዚህችም ዓለም ገዢዎች አንዱ እንኳ ይህንን ጥበብ አላወቀም፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር ብሏል። ሐዋርያው ቅዱስ ጳውሎስ በዚህ መልእክቱ ላይ እርሱን ጌታችን መድኃኒታችን ኢየሱስ ክርስቶስን የክብር ጌታ ብሎ ጠርቶታል። የክብር ጌታ ያለው ጌታችን ኢየሱስ ክርስቶስን እንደመሆኑ መጠን ይህ የክብር ጌታ የሚለው ቃል የእርሱን የክርስቶስን አምላክነቱን እግዚአብሔርነቱን ያስረዳል። ይሄን ለመረዳት ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ በመዝሙር 23 በቅንፍ 24 ቁጥር 7 እና 8 ላይ የተናገረውን ቃል መመልከት ያስፈልጋል። በዚህ ላይ ነቢየ እግዚአብሔር ቅዱስ ዳዊት እንደዚህ ብሏል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ነው በሰልፍ ኃያል ብሏል። ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔርን የክብር ንጉሥ የክብር ጌታ ብሎ ጠርቶታል። ይህንኑ ነው ሐዋርያው ቅዱስ ጳውሎስ
ወደ ቆሮንቶስ ሰው በጻፈው በዚህ መልእክቱ ላይ የክብርን ንጉሥ አውቀውስ ቢሆን ባልሰቀሉትም ነበር በማለት እርሱን ጌታችን መድኃኒታችን ኢየሱስ ክርስቶስን የክብር ንጉሥ ብሎ የጠራው። አይሁድ ጌታችን ኢየሱስ ክርስቶስን ሰቅለው ገደሉት ስንል እርሱን የክብር ጌታ የሆነውን አምላካቸውን እግዚአብሔርን ሳያውቁት በስጋ ተገልጦ ወደዚህ ዓለም የመጣው እርሱ የዓለም መድኃኒት እግዚአብሔር አምላክ መሆኑን ሳይረዱት ለሞት አሳልፈው ሰጥተው የገደሉት መሆኑን ያረጋግጣል። ይህም ብቻም አይደለም። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ማንነት ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ በምዕራፍ 20 ቁጥር 28 ላይ እንደዚህ በማለት ተናግሯል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ ብሏል። ሐዋርያው ቅዱስ ጳውሎስ በዚህ ላይ እርሱን በደሙ የዋጀንን እግዚአብሔር ብሎ የጠራው አለ ምክንያት አይደለም። እርሱ በደሙ የዋጀን እግዚአብሔር ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪው አምላክ እግዚአብሔር ነውና እርሱን በገዛ ደሙ የዋጀንን ኢየሱስ ክርስቶስን እግዚአብሔር ብሎ ጠርቶታል። እንደሚታወቀው እግዚአብሔር በመለኮታዊ ባህሪው ደም ያለው ሆኖ አይደለም። ነገር ግን በኋላ ባህሪያችንን ባህሪው አድርጎ በፍጹም ተዋህዶ ሰው ሆኖ ተገልጧልና ስለዚህ እርሱ በመስቀል ላይ ተሰቅሎ ደሙን ስለኛ አፍሶ በደሙ የዋጀን በመሆኑ ይህን ቃል ቅዱስ ጳውሎስ ተናግሮ እናገኛለን። ይህም ብቻም አይደለም። ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 9 ቁጥር 5 ላይ እርሱም ከሁሉም በላይ ሆኖ ለዘላለም የተባረከ አምላክ ነው በማለት ጌታችን መድኃኒታችን ኢየሱስ ክርስቶስን ሐዋርያው ቅዱስ ጳውሎስ ከሁሉም በላይ ሆኖ ለዘላለም የተባረከ አምላክ ብሎ ገልጦታል። ከእርሱ ከአምላካችን ከእግዚአብሔር በቀር ከሁሉም በላይ ሆኖ ለዘላለም የተባረከ አምላክ ተብሎ ሊገለጥ የሚችል ማንም የለም። እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ እግዚአብሔር ነውና ስለዚህ ከሁሉም በላይ ሆኖ ለዘላለም የተባረከ አምላክ ነው የሚለውን ቃል ሐዋርያው ቅዱስ ጳውሎስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ተጠቅሞ እናገኛለን። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጌትነቱም ስለ ንጉስነቱም ስናነሳ እርሱ ክርስቶስ የጌታዎች ጌታ የነገስታትም ንጉስ ነው። የጌታዎች ጌታ የነገስታትም ንጉስ ብለን የምንጠራው እርሱ አምላክ ጌታ እግዚአብሔር ስለሆነ ጌትነት ንጉስነት የባህሪ ገንዘቡ ስለሆነ ነው። ወንጌላዊ ቅዱስ ዮሐንስ በራእይ መጽሐፉ በምዕራፍ 17 ቁጥር 14 ላይ የእርሱን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጌትነቱን ንጉስነቱ ሲናገር እንደዚህ ብሏል። እነዚህም በጉን ይወጋሉ፣ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል፣ ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑ ደግሞ ድል ይነሳሉ ብሏል። በዚህ ላይ ሐዋርያው ቅዱስ ዮሐንስ እርሱን ጌታችን መድኃኒታችን ኢየሱስ ክርስቶስን የጌቶች ጌታና የነገስታት ንጉስ ብሎ ጠርቶታል። ይህም ብቻም አይደለም። በዚሁ በዮሐንስ ራእይ በምዕራፍ 19 ቁጥር 16 ላይ ስንመለከት በልብሱና በጭኑም ላይ የተጻፈበት የነገስታት ንጉስና የጌታዎች ጌታ የሚል ስም አለ ብሎ ጠቅሶታል። እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ራእይ ላይ የጌታዎች ጌታ የነገስታት ንጉስ ተብሎ መጠራቱ የእርሱን አምላክነቱን ይገልጣል ስንል አለ ምክንያት አይደለም። በኦሪት ዘዳግም በምዕራፍ 10 ከቁጥር 16 እስከ 17 ላይ ስንመለከት እንደዚህ የሚል ቃል እናገኛለን። አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክም ኃያልም የሚያስፈራም በፍርድ የማያዳላ መማለጃም የማይቀበል ነውና እናንተ የልባችሁ ሸለፈት ግረዙ ይላል። ነቢዩ ሙሴ እርሱን እግዚአብሔርን ሲገልጠው የአማልክት አምላክ የጌቶችም ጌታ ታላቅ አምላክም ኃያልም የሚያስፈራም በማለት ገልጦታል። ጌታችን መድኃኒታችን ኢየሱስ ክርስቶስም በተመሳሳይ ስም የጌቶች ጌታ የነገስታት ንጉስ
ተብሎ ተጠርቶ እናገኛለን። ይህ የባህሪ አምላክነቱን እግዚአብሔርነቱን በግልጽ ያስረዳል። በብሉይ ኪዳን ዘመን ያሉ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሰው ሆኖ በሥጋ መገለጥና ስለኛ መከራ መቀበልን ትንቢት የተናገሩ ነቢያት ስለ እርሱ ትንቢት በተናገሩ ጊዜ አምላክነቱን እግዚአብሔርነቱን ገልጠው አስተምረዋል። ነቢዩ ኢሳይያስ በትንቢት መጽሐፉ ላይ የተናገረውን ቃል ለዚህ መነሻ እናድርግ። በትንቢተ ኢሳይያስ በምዕራፍ 9 ቁጥር 6 ላይ ስንመለከት እንደዚህ ብሏል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ነቢዩ ኢሳይያስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ስጋዌው የተናገረው ቃል ነው። በዚህ ላይ ሕፃን መባል ወንድ ልጅ መባል ለእርሱ ለጌታችን ለኢየሱስ ክርስቶስ የተገባው እርሱ ሰው ሆኖ በሥጋ ስለተገለጠ እንጂ በመለኮታዊ ባህሪው እርሱ ሕፃን ወንድ ልጅ ተብሎ የሚጠራ ስለሆነ አይደለም። እርሱ ቅድመ ዓለም የነበረው ዓለምን የፈጠረው አካላዊ ቃል እግዚአብሔር በኋላ ዘመን ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ በፍጹም ተዋህዶ ሰው ሆኖ ሲገለጽ ሕፃን መባል ወንድ ልጅ መባል ተገባው። እርሱ ምንም እንኳን በሥጋ ስለተገለጸ ሕፃን ወይም ወንድ ልጅ ተብሎ ቢጠራም ነገር ግን ኃያል አምላክ ነውና ነቢዩ ኢሳይያስ የእርሱን ስሙን ሲገልጥ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በነቢዩ በኢሳይያስ ትንቢት ላይ እንደተገለጸው ኃያል አምላክ ተብሎ ተጠርቷል። ስለዚህም አምላካችን እግዚአብሔር ኃያል አምላክ ነው። እርሱ ወልድ ኢየሱስ ክርስቶስ አምላክ ነውና ኃያል አምላክ ተብሎ ተጠርቷል። ነቢየ እግዚአብሔር ቅዱስ ዳዊትም ስለ እርሱ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ከሙታን ተለይቶ መነሳት ትንቢት ሲናገር በመዝሙር 77 በቅንፍ 78 ቁጥር 65 ላይ እንደዚህ ብሏል። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ብሏል። ይህ ከእንቅልፍ እንደሚነቃ የተነሳው እርሱ 3 ቀንና 3 ሌሊት በመቃብር አድሮ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በመለኮታዊ ስልጣንና ኃይሉ ሞትን ድል አድርጎ የተነሳው እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህም ብቻም አይደለም። ነቢዩ ዳዊት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ እርገቱ የተናገረውን ቃል ስንመለከት የእርሱን የክርስቶስን እግዚአብሔርነቱን በሚገልጥ አነጋገር ትንቢት ተናግሮ እናገኛለን። በመዝሙር 45 በቅንፍ 46 ቁጥር 5 ላይ እንመልከት። እንደዚህ ይላል፣ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ይላል። ወደ ሰማይ የወጣው ያረገው እርሱ እግዚአብሔር መሆኑ በዚህ በነቢዩ በዳዊት ትንቢት ላይ ተገልጧል። ወደ ሰማይ የወጣው ያረገው ማን ነው የሚለውን በማርቆስ ወንጌል በምዕራፍ 16 ቁጥር 19 ላይ በሉቃስ ወንጌል በምዕራፍ 24 ቁጥር 51 ላይ እና በሐዋርያት ሥራ በምዕራፍ 1 ቁጥር 11 ላይ ስንመለከት ወደ ሰማይ የወጣው ያረገው እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑ በግልጽ ተነግሮ እናገኛለን። ስለዚህ ነቢዩ ዳዊት የተናገረው ይህ የትንቢት ቃል የተፈጸመው በእርሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ወደ ሰማይ የወጣው ያረገው ሌላ ሳይሆን እርሱ በሥጋ የተገለጠው እግዚአብሔር አምላካችን ነው። ስለዚህም ዳዊት እግዚአብሔር ብሎ ስለ እርሱ ይህን ትንቢት መናገሩ ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ እግዚአብሔር መሆኑን በሚገባ ያረጋግጣል። ነቢዩ ዳዊት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ትንሣኤው ስለ እርገቱ እንደተናገረ ሁሉ ዳግመኛ ክርስቶስ ወደዚህ ዓለም የሚመጣ መሆኑን በዚህ በመዝሙሩ ላይ ሲናገር እንደዚህ ብሏል። በመዝሙር 49 በቅንፍ 50 ቁጥር 2 ላይ እግዚአብሔር ግልጥ ሆኖ ይመጣል ብሏል። እርሱ ግልጥ ሆኖ የሚመጣው እግዚአብሔር ሌላ ሳይሆን እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ነቢዩ ዘካርያስም በትንቢት መጽሐፉ በምዕራፍ 14
ቁጥር 5 ላይ አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል በማለት እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳኑ ጋር የሚመጣ መሆኑን ተናግሯል። ይህን ትንቢት ሁለቱም ሲናገሩ እግዚአብሔር በማለት ነው የተናገሩት። እርሱ ወደዚህ ዓለም የሚመጣው ማን ነው የሚለውን በማቴዎስ ወንጌል በምዕራፍ 25 ቁጥር 31 ላይ ስንመለከት እንደዚህ ይላል፣ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ይላል። ስለዚህ ከቅዱሳኑ ጋር የሚመጣው እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነቢዩ ዳዊት እግዚአብሔር ይመጣል ብሎ የተናገረለት፣ እንደዚሁም ነቢዩ ዘካርያስ አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል ብሎ የተነበየለት እርሱ እግዚአብሔር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ የትንቢት ቃል በጌታችን በኢየሱስ ክርስቶስ የሚፈጸም መሆኑ የእርሱን የክርስቶስን የባህሪ አምላክነቱን እግዚአብሔርነቱን ያረጋግጣል። ነቢዩ ኢዩኤልም በትንቢት መጽሐፉ በምዕራፍ 2 ቁጥር 32 ላይ እንደዚህ ብሏል፣ እንዲህም ይሆናል የእግዚአብሔርን ስም የሚጠራ ሁሉ ይድናል ብሏል። የእግዚአብሔርን ስም የሚጠራ ሁሉ ይድናል የሚለው የነቢዩ የኢዩኤል ቃል ለእርሱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ተሰጥቶ ተነግሯል። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 10 ቁጥር 12 እና 13 ላይ እንደዚህ ብሏል፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል ብሏል። ይህ ሐዋርያው ቅዱስ ጳውሎስ ጌታ ብሎ የጠራው እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የእግዚአብሔርን ስም የሚጠራ ይድናል ብሎ ነቢዩ ኢዩኤል የተናገረለት እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ነውና የእርሱን የጌታን ስም የሚጠራ ሰው እንደሚድን ሐዋርያው ቅዱስ ጳውሎስ በዚህ መልክ ገልጾታል። ስለዚህም እኛ ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስሙን ስንጠራ የባህሪ አምላክነቱን እግዚአብሔርነቱን እንደዚሁም ደግሞ እሱ አምላክ እግዚአብሔር ሲሆን ሰው ሆኖ በስጋ መገለጡን በፍጹም ልባችን በማመን ነው። ሌላው የምንመለከተው የቶማስን ምስክርነት ነው። ቶማስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ በዝግ ቤት ሲገለጥላቸው በመካከላቸው አልነበረምና የክርስቶስን ከሙታን ተለይቶ መነሳትንና ለነሱ መገለጥን በነገሩት ጊዜ እኔ ካልዳሰስኩ አላምንም ብሏቸዋል። ይህንንም በማለቱ ምክንያት ከ8 ቀን በኋላ ቶማስ ባለበት ሌሎችም ደቀ መዛሙርት በአንድነት ተሰባስበው ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እነርሱ ወዳሉበት በመምጣት ቶማስን ናና ዳሰ እየኝ ያመንህ እንጂ ያላመንህ አትሁን ብሎታል። ቶማስም የጌታችን የመድኃኒታችን የኢየሱስ ክርስቶስን መገለጥና ትንሣኤውን ስላረጋገጠ ስላመነ ጌታዬም አምላኬም ብሎ ተናግሯል። ጌታዬም አምላኬም ያለው ቶማስ እርሱን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ይህ ጌትነት አምላክነት የጌታችን የኢየሱስ ክርስቶስ የባህሪ ገንዘቡ ነው። ቶማስ ይህንን ባለ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ነበር ያለው፣ ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው ብሎታል። ስላየኸኝ አምነሃል የሚለውን ቃል ስንመለከት ቶማስ ጌታዬም አምላኬም ብሎ ስለርሱ የተናገረው የመሰከረው ቃል ለክርስቶስ የሚገባው ስለሆነ ክርስቶስ ይህንን ተቀብሎታል ማለት ነው። ስለዚህ ዛሬም የጌታችን የመድኃኒታችን የኢየሱስ ክርስቶስን የባህሪ ጌትነቱን አምላክነቱን አምነን ጌታዬም አምላኬም ብለን ስሙን እንጠራለን። ሐዋርያው ቅዱስ ጳውሎስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስም በመልእክቶቹ ላይ በገለጸ ጊዜ የእርሱን ጌትነቱን አምላክነቱን መድኃኒትነቱን በመግለጽ ይናገራል። ይህንንም ለቲቶ በጻፈለት መልእክቱ በምዕራፍ 2 ከቁጥር 11 እስከ 14 ላይ ያለውን እንመልከት። ቃሉ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችን
የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ብሏል። ቅዱስ ጳውሎስ በዚህ መልእክቱ ላይ እርሱን ጌታችን መድኃኒታችን ኢየሱስ ክርስቶስን አምላካችንና መድኃኒታችን በማለት ገልጦታል። ኢየሱስ ክርስቶስ አምላካችን ነው፣ መድኃኒታችን ነው። ይህም አምላክነቱ መድኃኒትነቱ የባህሪ ገንዘቡ ነው። ልክ እርሱ በዚህ መልክ የክርስቶስን አምላክነት ጌትነቱን እንደገለጸ ሁሉ እኛም በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን የእርሱን የጌታችን የመድኃኒታችን የኢየሱስ ክርስቶስን የባህሪ አምላክነቱን ጌትነቱን ስንገልጥ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በማለት ስሙን እንጠራለን። ይህ ሁሉ የሚያስረዳን እርሱ መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክ መሆኑን ነው። ለዚህም ነው ወንጌላዊ ቅዱስ ዮሐንስ በመጀመሪያ መልእክቱ በምዕራፍ 5 ቁጥር 20 ላይ እርሱም እውነተኛ አምላክና የዘላለም ሕይወት ነው በማለት ጌታችን መድኃኒታችን ኢየሱስ ክርስቶስን የገለጸው። እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። እርሱ እውነተኛ አምላክና የዘላለም ሕይወት የሆነው መድኃኒታችን ኢየሱስ ክርስቶስ በስሙ ላመኑና በስሙ አምነው ለቃሉም ታምነው ለሚኖሩ ሁሉ ሕይወትን የሚሰጥ እውነተኛ አምላክና የዘላለም ሕይወት ነው። ዛሬ እኔና እናንተ በእርሱ በጌታችን በኢየሱስ ክርስቶስ የባህሪ አምላክነት እግዚአብሔርነት አዳኝነት አምነን የምንኖርና ለቃሉ የምንታመን ሁላችንም ጌታችን ኢየሱስ ክርስቶስ ሕይወት ነውና ለሁላችንም የዘላለም ሕይወትን ይሰጠናል። ለዚህም ነው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 3 ከቁጥር 16 እስከ 18 ላይ ሲናገር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አላከውም። በልጁ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ያለው እርሱ የእግዚአብሔር ልጅ ኢየሱስ ክርስቶስ እግዚአብሔር ነው፣ እውነተኛ አምላክ ነው። ይህንን ማመን ከሁላችንም ይጠበቃል። ለዚህም ነው በጸሎተ ሃይማኖት ላይ ስለ እርሱ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንናገር በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በመለኮቱ ከአብ ጋር የሚተካከል አንድ የሆነ ሁሉ በእርሱ የሆነ እያልን የምንመሰክረው ይህ በጸሎተ ሃይማኖት ላይ ስለ እርሱ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የምንናገረው የምንመሰክረው ቃል ቅዱሳት መጻሕፍትን መሰረት ያደረገ ነው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በዛሬው ትምህርታችን ስለ እርሱ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የባህሪ አምላክነት እግዚአብሔርነት በብሉይ ኪዳን ዘመን ቅዱሳን አበው ነቢያት፣ በሐዲስ ኪዳን ደግሞ ቅዱሳን አበው ሐዋርያት ምን ብለው እንዳስተማሩና እኛም ስለ እርሱ ምን ብለን መመስከር እንዳለብን ተመልክተናል። እዚህ ላይ ማስተዋል የሚገባን ነገር ስለ እርሱ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የባህሪ አምላክነት እግዚአብሔርነት ስንናገር አምላክነቱን ከሰውነቱ ሰውነቱን ከአምላክነቱ በመለየት አይደለም። ብዙ ጊዜ ሰዎች ክርስቶስ በዚህ ምድር ላይ በስጋው የሰራቸውን ስራዎችን ተመልክተው ማለትም መራቡን፣ መጠማቱን፣ መከራ መቀበሉን፣ መሞቱንና እነዚህን የመሳሰሉ ነገሮችን ተመልክተው ክርስቶስን እንደ ተራ ሰው እንደ ሩቅ ብእሲ እንደ ፍጡር አድርገው ለመቁጠር የሚሞክሩ ሰዎች አሉ። ሌሎችም ደግሞ አምላክነቱን መለኮታዊ ባህሪውን የሚያስረዱ የመጽሐፍ ቅዱስ ክፍሎችን በመያዝ ክርስቶስን ሰው እንዳይደለ ለመናገር የሚናገሩ ሰዎች አሉ። እኛ ግን በቅድስት ኦርቶዶክስ ተዋሕዶ እምነታችን መሰረት ክርስቶስን ሰውም አምላክም ብለን አምላክነቱን ከሰውነቱ ሰውነቱን ከአምላክነቱ ሳንለይ ስለሱ እንናገራለን፣ እንመሰክራለን። ስለዚህ ስለ ክርስቶስ የባህሪ አምላክነት እግዚአብሔርነት ስንናገር እርሱ ቀድመ ዓለም የነበረ ዓለምን የፈጠረ አካላዊ ቃል እግዚአብሔር በኋላ ዘመን ቅዱስ ዮሐንስ ወንጌላዊ በወንጌሉ ላይ በምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ብሎ እንደተናገረው እርሱ አካላዊ ቃል እግዚአብሔር ከእግዚአብሔርነቱ ሳይለወጥ ሳይለይ እግዚአብሔር ሳለ በፍጹም ተዋህዶ
ሰው ሆኖ በስጋ ተገልጧል። በስጋ ሲገለጥ ያለመለወጥ ያለመጠፋፋት ታቅቦ ባለበት በፍጹም ተዋህዶ ነውና ይሄንን ተዋህዶን አምነን ስለርሱ የባህሪ አምላክነት እንመሰክራለን። እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። በእርሱ ያመነና አምኖ በቃሉ መሰረት የኖረ ሁሉ የዘላለምን ሕይወት ያገኛል። ሁላችንም በእርሱ ያመንን ለቃሉ ታምነን ፈቃዱን አድርገን እንደ ቃሉም ጸንተን ለመኖር እንድንችል የእርሱ የአምላካችን የእግዚአብሔር ቸርነት ፍቅሩ ከሁላችንም ጋር ይሁን። የተማርነውን ቃል በየልቦናችን ያሳድርብን። ወስብሐት ለእግዚአብሔር። ይቆየን።